ሰላም ጤና ይስጥልኝ። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹ። የአፍሪካን ሰላምና ብልጽግና ለማረጋገጥ ህገ መንግስታዊ ስርዓትና ውጤታማ ሀገረ መንግስት ግንባታ ወሳኝ መሆኑን የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። አመራሩ አገራዊ ልማት ግቦችን ለማሳካትና የአሰባሳቢ ትርክት ግንባታውን እውን ለማድረግ በትክክለኛ መረጃ ላይ የተመሰረተ የተግባቦት ስራ ማጠናከር እንዳለበት በብልጽግና ፓርቲ የፌዴራል ተቋማት አደረጃጀቶች የኢኮኖሚ ክላስተር ሰብሳቢና የኢንዱስትሪ ሚኒስትሩ መላኩ አለበል ገለጹ። የኢትዮጵያ የባህር በር ጉዳይ ሀገራዊ ጥቅምን ያስቀደመና የመላው ህዝብን የዘመናት ቁጭት የሚመልስ ወቅታዊ አጀንዳ ነው ሲሉ በጎንደር ከተማ የሚንቀሳቀሱ የተፎካካሪ ፓርቲ አመራሮች ተናገሩ። የኢትዮጵያ 32ኛውን የዓለም የአየር ንብረት ጉባኤ ለማስተናገድ መመረጥ የታዳሽ ኃይል ልማት ትግበራ ቁርጠኝነቷን የሚያረጋግጥ መሆኑን የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ገለጹ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። የአፍሪካ ሰላም አንድነትና ብልጽግናን ለማረጋገጥ ህገ መንግስታዊ ስርዓትና ውጤታማ ሀገረ መንግስት ግንባታ ወሳኝ መሆኑን የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። አራተኛው የአፍሪካ ህገ መንግስታዊ ፍርድ ቤቶችና መሰል ተቋማት ዓለም አቀፍ ሲምፖዚየም በአዲስ አበባ እየተካሄደ ነው። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በመክፈቻ ንግግራቸው ህገ መንግስታዊ ስርዓት ህግ ከማውጣት ጋር የተያያዘ ብቻ ሳይሆን የህግ በላይነትን ለማስከበር፣ ተጠያቂነትን ለማስፈንና መሰረታዊ መብቶች እንዲከበሩ የሚያስችል ነው ብለዋል። ህገ መንግስት የፖለቲካ ስልጣንን በኃላፊነት ለመወጣት የሚያስችል ስርዓት ለመዘርጋት የሚያስችል መሆኑን ገልጸዋል። አፍሪካ ህገ መንግስታዊ አስተዳደርን ለማስፈን የምታደርገው ጥረት የተለያዩ ተግዳሮቶች እያጋጠሙት እንደሚገኝ አንስተዋል። ስልጣንን በህገ መንግስታዊ ስርዓትና በህዝብ ድምፅ ከማግኘት ይልቅ በመፈንቅለ መንግስትና በተቃውሞ የማግኘት ዝንባሌ በአህጉሪቱ ከሚገጥሙ ችግሮች መካከል መሆኑንም ተናግረዋል። የፖለቲካ አለመረጋጋት፣ ተቃዋሚ አቅም ማነስና ህገ መንግስታዊ ስርዓትን ያልተከተለ ስልጣን የማግኘት ፍላጎት ለአህጉሪቱ ህገ መንግስታዊ ጉዞ ፈተና የሆኑ ተግዳሮቶች መሆናቸውን አንስተዋል። ኢትዮጵያ በዚህ ረገድ የተለየ ልምድ ያላት ሀገር መሆኗን ጠቅሰው በንጉሳዊ ስርዓት የነበረው የፍትሐ ነገሥት እንዲሁም እንደ ገዳ ስርዓት ያሉ ሀገር በቀል የህግና አስተዳደር ስርዓቶች መኖራቸውን ተናግረዋል። ኢትዮጵያ ከ20ኛው ክፍለ ዘመን ጀምሮ ህገ መንግስት ያላት ሀገር መሆኗንም አንስተዋል። ሰላምና ብልጽግናዋ የተረጋገጠ የምንመኛትን አፍሪካ ለመፍጠር ፍትሐዊና በቅንነት የሚያገለግሉ የመንግስት ተቋማትን መገንባት እንደሚገባም በአጽንኦት ጠቅሰዋል። ለዚህም የህገ መንግስታዊ ስርዓት ግንባታ ጉልህ ድርሻ እንዳለው ጠቁመው የስነ ዜጋ ትምህርትንና የዳኝነት ስርዓቱን ማጠናከር እንደሚገባም ተናግረዋል። የአገሪቱን ሰላም አንድነትና ብልጽግና ለማረጋገጥ የህገ መንግስታዊ ስርዓትና ውጤታማ ሀገረ መንግስት ግንባታ ወሳኝ በመሆኑ ሁሉም ትኩረት ሊሰጠው እንደሚገባም ገልጸዋል። አመራሩ ሀገራዊ ልማት ግቦችን ለማሳካትና የአሰባሳቢ ትርክት ግንባታን እውን ለማድረግ በትክክለኛ መረጃ ላይ የተመሰረተ የተግባቦት ስራን ማጠናከር እንዳለበት በብልጽግና ፓርቲ የፌዴራል ተቋማት አደረጃጀቶች የኢኮኖሚ ክላስተር ሰብሳቢና የኢንዱስትሪ ሚኒስትሩ መላኩ አለበል ገለጹ። በኢኮኖሚ ብልጽግና ክላስተር የተዘጋጀውና በፖለቲካ ትንተና፣ ማህበራዊ ሚዲያና ሁኔታ ትንተና ላይ ትኩረት ያደረገው የአሰልጣኞች ስልጠና መድረክ በብልጽግና ፓርቲ ዋና ጽህፈት ቤት እየተካሄደ ነው። በስልጠናው ላይ የብልጽግና ፓርቲ የፌዴራል አደረጃጀቶች የኢኮኖሚ ክላስተር አመራሮች እየተሳተፉ ነው። የብልጽግና ፓርቲ የፌዴራል ተቋማት አደረጃጀቶች ኢኮኖሚ ክላስተር ሰብሳቢና የኢንዱስትሪ ሚኒስትር መላኩ አለበል በስልጠናው መክፈቻ ላይ እንዳሉት ህዝቡን በማሳተፍ የተያዙ ሀገራዊ ልማት ግቦችን ለማሳካት የአሰባሳቢ ትርክት ግንባታን እውን ማድረግ ወሳኝ ነው። በዚህ ረገድ ትክክለኛ መረጃ ላይ የተመሰረተ የፖለቲካ ተግባቦት ትልቅ ሚና እንዳለው በመጠቆም አመራሩ የተሰሩ ስራዎችና የተገኙ ውጤቶችን በአግባቡ ለማስተዋወቅ በትኩረት እንዲሰራም አጽንኦት ሰጥተዋል። አመራሩ የአጀንዳ ቀረጻ ክህሎትን በመቅሰም በተለያዩ ጉዳዮች ላይ ነባራዊ ሁኔታን ታሳቢ ያደረጉ አጀንዳዎችን በመቅረጽ በኩል ጉልህ አስተዋጽኦ ማበርከት አለበት ነው ያሉት። በማህበራዊ ሚዲያ የሚስተጋቡ ሐሰተኛ መረጃዎችን መመከት ይገባል ያሉት አቶ መላኩ ለዚህም እውነተኛ መረጃዎችን ተደራሽ በማድረግ ረገድ አመራሩ ኃላፊነቱን ሊወጣ እንደሚገባም ተናግረዋል። የኢትዮጵያ የባህር በር ጉዳይ ሀገራዊ ጥቅምን ያስቀደመ የመላው ህዝብን የዘመናት ቁጭትን የሚመልስ ወቅታዊ አጀንዳ ነው ሲሉ በጎንደር ከተማ የሚንቀሳቀሱ የተፎካካሪ ፓርቲ አመራሮች ተናገሩ። ለሁሉም ነገር ጊዜ እንዳለው ሁሉ ይኸው የባህር በር ጉዳይ በህዝቡ ውስጥ ሲብሰለሰል ቆይቶ ጊዜውን ጠብቆ ሊነሳ ችሏል። ኢትዮጵያ የባህር በርን ያጣችበት መንገድ ሁሌም ትውልዱን ሲቆጨውና ሲያንገበግበው ይኖርና ማን ይሆን ይህንን የህዝቡን የዘመናት መብከንከን በጥያቄ አውጥቶ ለተግባራዊነቱ ትውልድን በመቀስቀስ ታሪክ የሚሰራ የሚሉ ጥያቄዎች ሲመላለሱ ኖረዋል። ጊዜው አሁን ሆነና ትውልዱ የባህር በር ጥያቄው ፍትሐዊና ለዘመናት ያለ አግባብ ተነው የቆየውን ብቻም ሳይሆን የህልውና ጉዳይ በመሆኑ ፈጣን ምላሽ እንዲሰጠውም ይፈልጋል። ለዚህም ይመስላል በጎንደር የሚንቀሳቀሱ የፖለቲካ ፓርቲዎች የኢትዮጵያ የባህር በር ጥያቄ ሀገራዊ ጥቅምን ያስቀደመ የመላው ህዝብ አጀንዳ ነው የሚሉት። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የአመራር አባል አቶ ካሳ በለጠም ኢትዮጵያ የባህር በር እንድታጣ የተደረገበት አካሄድ ሀገሪቱን ለማዳከም የተሸረበ የሀገር ክህደት ተግባር ነው
ብለዋል። የባህር በር ጥያቄው የሀገርን ጥቅም ያስቀደመና የህልውና ጉዳይ ነው ሲሉም ተናግረዋል። የባህር በር ጥያቄ የመንግስት ወይም የተወሰኑ ግለሰቦች ጉዳይ ሳይሆን የመላ ኢትዮጵያውያን ጉዳይ መሆኑን የገለጹት ደግሞ የቅማንት ዲሞክራሲያዊ ፓርቲ ምክትል ፕሬዚዳንት አቶ ተገኑ ደረጀ ናቸው። መንግስት የባህር በር ጥያቄን በሰላማዊ ህጋዊና ዲፕሎማሲያዊ መንገድ ለማስመለስ እያደረገ ያለውን ጥረት ፓርቲያቸው እንደሚደግፍም አስረድተዋል። የህብር ኢትዮጵያ ዲሞክራሲያዊ ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ መኮንን ብርሃን በበኩላቸው የኢትዮጵያ የባህር በር ጉዳይ አንዱ የፓርቲያቸው የመታገያ መንገድ እንደነበረም ገልጸዋል። የባህር በር ባለቤትነት ጉዳይ ወቅታዊና ህዝባዊ አጀንዳ መሆኑን ጠቁመው የጋራ ሀገራዊ ጥቅምን በሚያረጋግጡ ጉዳዮች ላይ ከመንግስት ጋር በጋራ እንሰራለን ብለዋል። ኢትዮጵያ ከ30 ዓመታት በላይ ከቀይ ባህር ርቃ ቆይታ ዳግም ለመመለስ በምትችልበት አዲስ የታሪክ ምዕራፍ ላይ ትገኛለች ሲሉም የፖለቲካ ፓርቲ አመራሮቹ አስረድተዋል። ኢትዮጵያ 32ኛውን የዓለም የአየር ንብረት ጉባኤ ለማስተናገድ መመረጥ የታዳሽ ኃይል ልማት ትግበራ ቁርጠኝነቷን የሚያረጋግጥ መሆኑን የውሃና ኢነርጂ ሚኒስትር ኢንጂነር ዶክተር ሀብታሙ ይተፋ ገለጹ። ከዚያ ጋር ቆይታ ያደረጉት የውሃና ኢነርጂ ሚኒስትር ኢንጂነር ዶክተር ሀብታሙ ይተፋ ኢትዮጵያ በሁሉም የታዳሽ ኃይል አማራጭ እምቅ የመልማት አቅም አላት፣ በኢትዮጵያ ለአየር ንብረት ለውጥ የማይበገር የኢኮኖሚ ግንባታም የውሃ፣ የፀሐይ፣ የነፋስ፣ የጂኦተርማልና መሰል የኃይል አማራጮችም ወሳኝ ሚና እየተወጡ መሆኑን ገልጸዋል። በገጠር አካባቢ የሚኖሩ ዜጎችም በፀሐይ ኃይል የኤሌክትሪክ ልማት ተጠቃሚ እንዲሆኑ እየተደረገ እንደሚገኝም ተናግረዋል። የኤሌክትሪክ ኃይል ባልተደረሰባቸው የገጠር መንደሮችና ከተሞች የፀሐይ ኃይል ተጠቃሚነትን ለማሳደግም ከልማት አጋሮች ጋር በትብብር እየተሰራ መሆኑን አንስተዋል። የኢትዮጵያ የታዳሽ ኃይል የልማት ስኬትም የካርቦን ልቀትና የአየር ንብረት ለውጥ ስጋትን በመቀነስ ዓለም አቀፍ እውቅና እያስቸራት መሆኑን አብራርተዋል። የበለጸጉ ሀገራት እድገታቸውን ለማረጋገጥ የተጓዙበት መንገድ በካይ ጋዞችን በመጠቀም በአየር ንብረት ለውጥ ተጽዕኖ ዓለምን ዋጋ እያስከፈሉ እንደሚገኝም አስረድተዋል። በኢትዮጵያ የሚገነቡ የታዳሽ ኃይል አማራጭ መሰረተ ልማቶችም በአየር ንብረት ለውጥ ውስጥ ተጽዕኖ እየተፈተነ ለሚገኘው ዓለም ከፍተኛ ትምህርት የሚሰጥ መሆኑንም ጠቅሰዋል። የታዳሽ ኃይል መሰረተ ልማት ግንባታም የኢትዮጵያን ዓለም አቀፍ የኢንቨስትመንት ተወዳዳሪነትን ለማሳደግ ወሳኝ ሚና እየተወጣ እንደሚገኝም አብራርተዋል። የኢትዮጵያ የታዳሽ ኃይል አማራጭ ልማት ቀጠናዊ የኃይል ትስስርን በማጠናከር ዓለም አቀፍ የአየር ንብረት ጉባኤዎችን የምታስተናግድበትን እድል መፍጠሩንም አስረድተዋል። በብራዚል በተካሄደው መድረክ ኢትዮጵያ ኮፕ 32 ጉባኤን ለማስተናገድ ስትመረጥ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ለመገንባት ያስመዘገበችው ስኬት ተጠቃሽ መሆኑን ገልጸዋል። ኢትዮጵያ ኮፕ 32 ጉባኤን ለማስተናገድ መመረጧም በታዳሽ ኃይል አማራጭ አረንጓዴ አሻራና በታዳሽ ኃይል ልማት ላስመዘገበቻቸው ስኬቶች እውቅና የሚሰጥ መሆኑን ተናግረዋል። የአረንጓዴ አሻራ መርሃ ግብርም የኢትዮጵያ የውሃ ሀብቶችን ደህንነት በመጠበቅና የኃይል ማመንጫ ግድቦችን ከደለል በመታደግ ወሳኝ ድርሻ እየተጫወተ ነው ብለዋል። በብራዚል ቤለም በተካሄደው 30ኛው ጉባኤ ላይ ከ2 ዓመታት በኋላ የሚካሄደውን 32ኛ የዓለም የአየር ንብረት ጉባኤ ኢትዮጵያ እንድታስተናግድ መመረጧ ይታወቃል። ዜናው አበቃ። ሰላም።